ጆሮ ልብ ተሰበረ። ሀንዬ ደስ ያለው ልጅ እንደሚወዳትና እንደሚያፈቅራት ነግራኝ ነበረ ብሎ ፋዘሯ ለጆሮ ሲነግረው በጣም ተናደደና በጣም ተጸጽቶ በቃኝ ብሎ ምግቡን ሳይበላው ወጣ። በጣም አለቀሰ። እንዲሁም ደግሞ የተወውን ሲጋራ ማጨስ ጀመረ። የኔ ጌታ እውነት አሲር በጣም አሳዝኖኛል። ወይ የድሃ ነገር የኔ ቢጤ ድሃ ሆኖ እኮ ነው። የኔ ጌታ ሀንዬ ደግሞ እንደ ወንድሟ ነው የምታየው። ታውቃለህ አባዬና እኔ ብቸኛ ነን፣ ነገር ግን አንተን አገኘን፣ አሁን 3 ዘመዳሞች ሆነናል እያለች ስታወራው ነበረ። ነገር ግን እሱ በፍቅር ነው የሚፈልጋት፣ ወይ አይነግራት ወይ ደግሞ ፍቅሯ ይወጣለት። በጣም ያሳዝናል። እንግዲህ የሰላም እናት ልጆቿን በባለፈው በጣም ነበር ያስቀየማያቸው። ምክንያቱም ሀና የግድ 2ኛ ደም መሰጠት አለበት ብለዋት ስለነበረ ሀንዬን መስጠት አለብሽ ብላት ነበረ። ያንን ነገር ሰላም እየሰምታ በጣም ተናዳባት ነበር። እንዴት አንቺ ግን አሁን አንቺ እናት ነሽ? እስኪ ንገሪኝ። ምክንያቱም የሰው ሊገለሽ እኔ ማዳን ደስ የሚለኝ ይመስልሻል? ቆይ አንቺ ምን አይነት እናት ነሽ? ብለው በጣም ሰርበዋት ነበር። ነገር ግን ሀንዬ ቤተሰብ ማለት እንደዚህ ነው። የእናንተ እናት እጅግ መልካምና ጥሩ ሴት ነች። ምክንያቱም ባትሆን ኑሮ እስኪ ነገሩኝ፣ ባትሆን ኑሮ እንዴት ነው ለእኔ አባት 100 ሺህ ብር አውጥታ የምትሰጠን? እስኪ ነገሩኝ። ምክንያቱም ስለምትወደኝ እና ደግሞ ከኔ ምንም ፈልጋ ሳይሆን ለአባት የመታከሚያ ብላ ጥሩ ሴት ስለሆነች ነው ሲሉ ብላ ስትላቸው ልጆቹ በጣም ደነገጡ። ባክሽ አታባብሊ እማዬ፣ በፍጹም 100 ሺህ ብር አውጥታ አትሰጥም። የእውነቴን ነው 100 ሺህ ብር አውጥታ ሰጥታኛለች ስትላቸው ልጆቹ እግሯ ስር ተደፍተው ይቅርታ ጠየቁ። በጣም ደስ ይላል። አንተ ነህ የወይዘሮ ሜላት የድርጅት ሰራተኛ ነው፣ ነገር ግን ሴት አሯሯጭና ሴት ቀማሽ ነው። ስለዚህ ሀንዬን እንግዲህ አይኑን ጣል አድርጎባት በጣም እያንቀጨቀጨው ነበር። ሜላት ደግሞ ወይዘሮ ሜላት ደግሞ ትሰማኛለህ፣ እኔ እዛ ድርጅቴ ውስጥም የሴቶቹን እንደዛ መሆን ፈልጌው ሳይሆን አንተ ለድርጅቴ ጥሩ ሰው ስለሆንክና ስራህንም በአግባቡ እንድትሰራ ነው። ነገር ግን ሀንዬን በዛ ወያያታለሁ ካልክ እኔ እናንተ ይለይልናል ብላ በጣም ተቆጣችው። በእሱ አልበቃው ብሎ ሄዶ ምላሴንም ለማጣራት ሞከረ። እኔ ምልክ እንዴት ነህ? ደህና ነህ ወይ ሲለው ደህና ነኝ። ወይኔ ክላስህ እንዴት ያምራል አለው። አዎ ያምራል። እድሜ ለሀና ማለት ይቺ ሀና ማለት ይቺ ቀይዋ? አዎ እሷ። ወይ ግን እሷ ልጅ ግን በጣም 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 እኔ የምልህ ዘመዳችሁ ናት ወይስ ምንድን? አረ ዘመዳችንም አይደለኝ እና ምን የቤት ሰራተኛ ናት፣ ደላላው ነው ያመጣት። ጤናህም እኮ በጣም ጥሩ ለውጥ አንጥተሃል ብሎ ሲለው አዎ እድሜ ለሀና ማለት እንዴ ሁሉንም እድሜ ለሀና? አዎ ሀና የቤት ሰራተኛ ሆነች እንጂ እኮ በዶክተርም ታገለግላለች ሲለው እውነት? አዎ ባለሙያ ነች አለው። በእናት እንደው ቁጥሯ ካለ ማለት ደግሞ ለምን ፈለግካት? ደግሞ ስለምንድን ነው እንደዚህ የምታጣራኝ ሲለው አይ ለምንም ፈልጊያት አይደለም፣ ያው እኔንም እንድታከመኝ ብዬ ነው። ትሰማኛለህ? ስኳ የለኝም ብሎ አባረረው። ምላሴ አሁን የሚሸወር ልጅ አይደለም። ያኔ አሮን እንደሸወደው አሁን የሚሸወር ልጅ አይደለም። ወይዘሮ ሜላትም አሁን እንደ ቤተሰብ ስለተቀበለቻት በፍጹም ማንንም ቢሆን አሳልፎ አትሰጥም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ እንደቀጠለ ይገኛል። ሜላት ከዛ ሁሉ ይቅርታ ከዛ ሁሉ ሰላም በኋላ ሰላምዬን ማታ ላይ እኔ የምልሽ ሰላምዬ አለቻት። ወይ የማዬ ቆይ ግን ስለ በሽታሽ እኮ አልነገርሽኝም፣ እስኪ ንገሪኝ፣ ምንድን ነው በሽታሽ? ማለት አልገባኝም። ደግሞም ማለት ፈልገሽ ነው? እስከ ዛሬ እኮ ትቆጫለሽ ብዬ ደግሞም ሰላምም ያወረድ ነው ገና ዛሬ ነው እና ምን እንድተፈጠረ ልነግሪኝ ትችያለሽ? እማዬ ደግሞ አሁን ይሄ ከየት መጣልሽ ብላ ስትላት ምን ችግር አለው የኔ ልጅ ማለቴ ባቅ፣ ምክንያቱም ዶክተሩም እንዲሁም ደግሞ ሀና ስለዚህ አይነት ነገር ሳነሰባቸው ሁሌ የሚደብቁኛል።
ምናልባት ከሀናና ከዶክተሩ ጋር የተያያዘ ነገር እኮ እንደሁ ብዬ ነው። እማዬ ትሰምኛለሽ? አሁንስ በጣም አበዛሽው። ያንን ይቅርታ ከጠየቅንሽ በኋላ መልሰሽ ሀናን በሌላ ነገር እንድትጠረጥር ያለው እንዴ? አረ የምትገርሚ ነሽ አንቺስ፣ በጣም ታናድጃለሽ። አረ ይበቃሻል። ሀናን በሌለችበት ባትኮኝኛ ጥሩ ነው። በቃ የኔ በሽታ ዶክተሩ እንዳለሽ ነው አለቻት። ማለት ዶክተሩ እኮ ምንም አላለኝም፣ በቃ ምንም ነዋ የኔም በሽታ ብላ ስትላት፣ ወይኔ ቆይኔ ግን ምን ሁኜ ነው አርፌ ብቀመጥስ? ቆይኔ መች ነው ግን የእኛ ቤት ደስታ የሚመለሰው ብላ በራሷ ተጸጸተች። በሌላ በኩል ጆሮና ፋዘር እያወሩ እንዲሁም ምግብ እየበሉ ከዛ ምግቡ ግን በጣም ይጣፍጣል። እረ እንደው ሀና ትለያለች እያለ ማመስገን ጀመረ። በጣም ትለያለች በጣም እንጂ እያሉ ስለ ባል አነሱ። ምን ዋጋ አለው እሷ ታዲያ ማግባት አትፈልግ፣ እኔም ደግሞ ሸክም ሆንኩባት። ማለት ፋዘር ለምንድን ነው ሸክም የሆኑባት ብሎ ሲል ምን ዋጋ አለው ማለቴ ሀና እንግዲህ ያዴስ ያለው ልጅ ማለት ያሽመልስ፣ አዎ እሱ ይፈልጋት ነበረ፣ እሷ ግን አትፈልገውም። ማለት አትፈልገውም አንተስ ሲለው እኔማ ደስ ይለኛል ልጅ፣ እንግዲህ ቁማር ደግሞስ እድሜ የሚባል ነገር አለ ብሎ ሲለው በቃኝ ብሎ ወጣ። ማለት እንዴት ነው በቃኝ የምትለው? ገና መች በላህና? አይ በቃኝ ብሎ እክንዱ ላይ እታፋው ላይ አድርጎለት ወጣ። ከዛ ወይኔ ልጅ ምን ሆኖብኝ ይሆን እያለ ፋዘር ተጸጸተ፣ ቆጨው። በቃ የሚያደርገው ነገር ቅጡ ጠፋው። ጆሮ በጣም ጸጸተው፣ በጣም ተናደደ እውነት ለመናገር ምክንያቱም ወይ ፍቅሩን አልነገራት ወይም ደግሞ በእህትነት አልተጠጋት፣ ግራ ገብቶታል። ያለፈውን ሁሉ ያቀፈችውን እና ደግሞ አንተና አባቴ ስላላችሁኝ እድለኛ ነኝ ያለችውን ሁሉን ነገር እያስታወሰ በፍቅር ማዕበል ጠለመ። ያሳዝናል። እንግዲህ ምላሴና ዶክተሩ ተገናኝተው አንተ በጣም የምትለይ ልጅ ናት ብሎት ነበረ እና ሀንዬ ሩሙን እያጸዳይ መጥቶ እንዴ ገና ሆኖ እንደምታጸጂው? አዎ ከሰላም ጋር እኮ ስናወራ ውለን ለዛ ነው ያረፈልኩት። ውይ ሰላም እኮ እንኳን ታማ እንደውም የማረጠች ናት። አሁንማ ዘይኝ እቀፍኝ እያለች ቁም ስቅልሽን ነው የምታሳይሽ ብሎ ሲላት ምላሴ ይሄን ነገር አንተ አልከው እንጂ በፍጹም እሷ አላለችም። እንደውም እሷ በጣም ጨዋ ልጅ ነች፣ አታስቸግረኝም እኮ አለች። እሺ ለማንኛውም አንተስ ትናንትና የት ነበር የሄድከው? ማለቴ ዶክተሩን አገኘኸው እንዴ? አንቺ ነበርሽ እንዴ ቁጥሩን የሰጠሽው? አዎ እኔ ነበርኩ። ለምን? እኔ አላቅም ፈልጌዋለሁ ሲለኝ ሰጠሁት። ያው ስለ ሰላምና ስለ አንቺ ሊያወራኝ ፈልጎ ነው። ስለኛ ምን? በባለፈው ጊዜ ለሰላም ሁለተኛ ደም ያስፈልጋታል ነበር። አንቺ ምንም ያህል እንኳ እሺ ብትይ ግን በፍጹም ከሀና ደም እንዳትቀዳ ብዬ ነግሬው ነበር። ማለት እንዴት አንተ ከኔ ይልቅ? ይኸውልሻና እኔ የሰው ልጅ ነኝ እኮ ሰዋዊ ስሜት ይሰማኛል። ሲቀጥል አንቺ ሙተሽ ሰላም እንድትተርፍ አልፈልግም። ፈጣሪ የፈቀደው ነው የሚሆነው ብዬ ነበር እና ያንን ነገር ሊያመሰግነኝ ነው። ምክንያቱም ዶክተሩም ጥሩ ሰውዬ ነው። ስለዚህ እንዳትቀየር ልብህንም እንዳይቀይርብህ አሁን ያለንበት ጊዜና ዘመን በጣም መጥፎ ነው ብሎ ሞራል ነው የሰጠኝ ብሎ ሲል ሀንዬም በጣም ተገርማ ተደንቃ እሺ በቃ አለች። አንተነህ የድርጅቱ አጋር መጥቶ እያንዳንዶቹ ነገር እያሳያት ነበር። እስኪ ምግብ ላስመጣልህ ስትል አረ በልቻለሁ። እሺ የሆነ ነገር ሻይ ወይም ቡና። እሺ በቃ ቡና ሲል ሀንዬ አምጥታ ሰጠችው። ፈዞ ቀረ። ትሰማኛለህ አንተነህ፣ እኔ አንተን በደንብ ነው የማውቅህ። ምክንያቱም የድርጅቱን ሴቶች በሙሉ ጨርሰዋቸዋል። ስለዚህ ሀና ግን እንደዛ አይደለችም ብላ ስታስፈራራው እሺ ምንም ችግር የለውም እኛማ ምን እናርግ ብለሽ ነው? ቆነጃጅቶች እያየን ማለፍ እኮ አቃተን እያለ ቀለደ። ትሰማኛለህ አንተነህ፣ እኔ እየቀለድኩ አይደለም። እዛም ዝም ያልኩህ
ስራህን በደንብ እንድትሰራ ብዬ ነው እንጂ የእውነት ሴቶቹ ላይ እየተጫወክ ደስ ብሎኝ አይደለም ብላ ተናገረችው። እሺ በቃ እሺ ወይዘሮ ሜላት እና ወረቀቱ ላይ የተሳሳተ ሂሳብ ነበረ። ከዛ እንዴ ቆየ ሂሳብ እኮ ተሳስቷል፣ የተሰራው ትክክል ነው፣ መጨረሻ ላይ ድምሩ ግን በጣም የተሳሳተ